ሰላም እንዴት አላችሁ? የተወደዳችሁ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ12ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዩኒት 4 ላይ ነን። ማክሮ ኢኮኖሚክ ፖሊሲስ እና ዴር ኢንስትሩመንት እያየን ነው። እንግዲህ እንዴት ገቨርንመንት እና ናሽናል ባንክ እንዲሁም የሁለቱ ጥምረት እንዴት ኢኮኖሚውን ቻነል ያደርጋሉ ማኒፕሌት ያደርጋሉ የሚለው እንግዲህ through their different ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንት ኦር ቱል እያየን ነው ማለት ነው። እንግዲህ ባለፈው ኤክስፓንሽነሪ ኮንትራክሽነሪ ስናይ እንግዲህ ኤክስፓንሽነሪ የሆኑትን ታይፖች ላይክ ሞር ኦፍ ጋስ ፔዳል ኦር አክሰለሬተር አይተናቸዋል። ኢኮኖሚውን ቡስት ለማድረግ ለማፍጠን የምንጠቀምባቸው ናቸው ብለናል። እንዲሁም ደግሞ ሪፍሬን ለማድረግ ወይም ደግሞ ያዝ ለማድረግ ሶሪንግ የሆኑ ፕራይሶችን ለመገደብ ኢንፍሌሽንን ኦቨርሂት እያደረገ ኢኮኖሚውን ደግሞ ለመገደብ እንደ ፍሬን ፔዳል የምንጠቀመው ደግሞ ኮንትራክሽነሪ ፖሊሲዎች ደግሞ አሉ ብለን ፊስካልን ለብቻ እንዲሁም ደግሞ ሞኔታሪ ፖሊሲን ለብቻ አይተን እንዲሁም በተጨማሪ ኢንካም ፖሊሲዎችን ሚኒመም ዌጅ ምንድነው፣ ፕራይስ ሴሊንግ እና ፕራይስ ፍሎር ምንድነው የሚሉትን እንግዲህ አይተናል። በዛሬው ሴሽናችን ደግሞ የመጨረሻ ሰብቶፒክ የሆነውን 4.5 ፎሬን ኤክስቼንጅ ፖሊሲስ የሚለውን እንዴት ፎሬን ኤክስቼንጅ ፖሊሲያችን ኢኮኖሚያችንን አትላርጅ እንዴት ቻናል ሊያደርገው ይችላል የሚለውን እንግዲህ የምናይበት ሴሽን ይኖረናል ማለት ነው። እንደ ሁልጊዜው እዚህ ጋር ዌብሳይታችን አለች www.lucybridgeacademy.com ላይ ስትገቡ ሾርት ኖቶችን ብሪፍ የሆኑ ሾርት ኖቶችን ማጥናት ትችላላችሁ። ማግኘት ስለምትችሉ እዛ ላይ ከጓደኞቻችሁ ጋር እንዲሁ እየተወያያችሁ የምትሰሯቸው ብዙ ጥያቄዎችን ኮስችን ባንካችን ላይ ታገኛላችሁ። ፕላስ ቱ ዛት ፐርሰናላይዝድ የሆነ ኤአይ አሲስታንት ስላለው which is ከ5 በላይ ቋንቋዎችን የብልድ ነው። በፈለጋችሁት ቋንቋ መጠቀም እንደምትችሉ ላስታውሳችሁ እወዳለሁ። በተለይ ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ቤተሰብ ብትሆኑን አዳዲስ አፕዴቶች እንዲደርሷችሁ እንዲሁም ደግሞ ፊድባካችሁን ለእኛ እንድትሰጡን ይረዳል። ስለዚህ ይህን ለማስታወስ እወዳለሁኝ። ወደ ዛሬው ሴሽን ስንገባ ፎሬን ኤክስቼንጅ ፖሊሲ ምን ማለት ነው? ፎሬን ኤክስቼንጅ ፎሬክስ ማርኬት የሚባለውስ ምን አይነት ማርኬት ነው? ሬት ሲባል ምን ማለት ነው? ምን አይነት ፖሊሲ ሜጀሮች ነው የምንወስደው የሚለው እንግዲህ ለማየት እንሞክራለን። ሶ ፎሬን ኤክስቼንጅ ፖሊሲ ሪፈር የሚያደርገው ምንድን ነው? the set of rules and decisions that determine how a country manages its currency in relation to other currencies including እነዚህ ሪጅሞችን ያካትታል ማለት ነው። ፍሎቲንግ፣ ፊክስድ and managed ፎሬን ኤክስቼንጅ ሬት ሪጅሞችን በመጠቀም ምን ያደርገ ማለት ነው። እነዚህም ሩልስ ኤንድ ሬጉሌሽን ዲሲሽኖችን ሴት ያደርጋል in order to to determine how a country currency is going to behave in relation to the other countries currency ብር ከዶላር ጋር፣ ብር ከየን ጋር፣ ብር ከሌሎች ሀገራት ከረንሲ ጋር እንዴት በምን ያክል መገበያየት አለብን የሚለውን እንግዲህ የሚወስን ነው። እንግዲህ ፎሬክስ እንደምታውቁት ፎሬክስ ማርኬት የሚባለው ፎሬን ኤክስቼንጅ የምናደርግበት ማርኬት ፎሬክስ ማርኬት ይባላል ማለት ነው። ስለዚህ ይሄን ለማድረግ ሪጅሞች አሉ ሴት የምናደርጋቸው። ማኔጅድ የሆነ ፎሬን ኤክስቼንጅ ሪጅም ልንጠቀም እንችላለን። ፊክስድ ፎሬን ኤክስቼንጅ ሪጅም ሊኖረን ይችላል። ወይም ደግሞ ፍሎቲንግ ወይም ማርኬት ዲሳይሲቭ የሆነ ፎሬን ኤክስቼንጅ ሪጅም ልንጠቀም እንችላለን። ሀገራችን እንግዲህ እንደምታውቁት መጀመሪያ ከነበራት ፊክስድ ሪጂም ወይም ደግሞ ሰምሃው ማኔጅድም የሆነ ነበረ። መሀል ላይ ማኔጅድ የሆነ ሪጂም በተለይ ፊክስድ ከነበረው ወደ ማኔጅ ከማኔጅ ደግሞ ወደ ፍሎቲንግ ግራጁዋሊ እንዴት ሽፍት እንዳደረገች የምታስታውሱት ነው። በቅርቡ ሀገራችን ከፊክስድ ኤክስቼንጅ ሪጂም ወደ ጠቅላላ ሙሉ በሙሉ ወደ ማርኬት ዲሳይሲቭ ወደ ሆነው ወደ ፍሎቲንግ ተሸጋግረናል። ወደ ፍሎቲንግ ሪጂም ተሸጋግረናል ማለት ነው። ስለዚህ the policy affects aggregate demand by influencing ቀጥታ ኢምፖርት እና ኤክስፖርት ፕራይሶችን ኢንፍሉዌንስ ያደርጋል። ምክንያቱም የአንዲት ሀገር ከረንሲ ከሌላ ሀገር ከረንሲ ያለው ሪሌሽንሺፕ ዳይሬክትሊ ኤክስፖርት ኢምፖርት ላይ ኢንፍሉዌንስ አለው። ምክንያቱም ኢምፖርት የምናደርገው በውጭ ሀገር ገንዘብ ነው ገዝተን የምናመጣው። ኤክስፖርት ስናደርግም የምናገኘው ገንዘብ የውጭ ሀገር ገንዘብ ነው ማለት ነው። so thereby impacting overall price level in the economy እንግዲህ ኤክስፖርት እና ኢምፖርትን አፌክት በማድረግ ምን ለማድረግ ይጣጣራል ማለት ነው። ይሄ ፖሊሲ ኦቨርኦል ኢኮኖሚውን ማኒፑሌት ለማድረግ
ይጣጣራል ማለት ነው። ስለዚህ either we have currency appreciation, currency depreciation or ደግሞ currency devaluation or ደግሞ currency revaluation ይኖረናል ማለት ነው። So policy makers use foreign exchange policies as tools to stabilize what macroeconomic trendን stabilize ለማድረግ የሚጠቀሙት ነው ማለት ነው ኤክስፐርቶች ፖሊሲ ሜከሮች። እንግዲህ እነዚህ ማክሮ ኢኮኖሚክ ትሬንዶች ኢንፍሌሽንን፣ ትሬድ ባላንስን፣ ኢኮኖሚክ ግሮዝን ኢንሳይቶችን እያዩ እንዴት ይሁን ፎሬን ከረንሲ ሁኔታው ማለት ሪዥሙ ምን አይነት ይመስላል የሚለውን ፖሊሲ ሜከሮች ዲሳይድ ያደርጋሉ ማለት ነው። እዚህ ጋር እንደምታዩት እንግዲህ እዚህ ኢሜጅ ላይ ከረንሲ አፕሪሺየት አደረግን ማለት ከረንሲያችንን ሪቫሉዌት አደረግነው ማለት ስትሮንገር ከረንሲ እንዲኖረን አደረግን ማለት ነው። አሁን ለምሳሌ ዶላር $1 በ150 ብር እየተመነዘረ ከነበረ $1 በ100 ብር እንዲመነዘር ካደረግነው ወይም በ50 ብር እንዲመነዘር ካደረግነው ከረንሲያችንን ሪቫሉዌት አድርገን ወይም አፕሪሺየት አድርገን አድርገናል ማለት ነው። ስትሮንገር ከረንሲ እንዲኖረን አድርገናል። ይሄ ደግሞ ኢፌክቱ ምንድነው? ኤክስፖርት ምን እንዲሆን ያደርጋል? ሞር ኤክስፔንሲቭ እንዲሆን ፎር ፎሬነርስ እንግዲህ ፎሬነርስ ኤክስፔንሲቭ እንዲሆን ያደርግባቸዋል። ለምን ከተባለ ለምሳሌ $1 150 ብር ከነበረ ወደ 50 ብር ስናወርደው ኤክስፖርት የምናደርገው ለምሳሌ ይሄን እስክሪፕቶ ከሆነ ኤክስፖርት የምናደርገው ቻርጅ የምናደርገው 150 ብር ከነበረ 150 ብር ከሆነ ድሮ ሪቫሉዌት ሳይደረግ በፊት ገንዘባችን ጀስት $1 ብቻ ይዞ መጥቶ ያ ፈረንጅ ይሄንን በ150 ብር መንዝሮ በ150 ብር ይሄን ይወስድ ነበር። አሁን ግን ሪቫሉዌት አድርገን አይ $1 50 ብር ነው እኩያው ካልን ምን ይሆናል ማለት ነው? ይሄንን 150 ብር ለመግዛት ስንት ዶላር ያስፈልገዋል? ሰውየው $3 ያስፈልገዋል ማለት ነው። ስለዚህ ኢትስ ሞር ኤክስፔንሲቭ ፎር ሂም ማለት ነው። ለፎሬነሩ ኤክስፔንሲቭ ይሆንበታል። ይሄ ደግሞ ኤክስፔንሲቭ ሆነበት ማለት ሌላ አማራጮችን እንዲያይ ሄዶ ያደርገዋል። which is ኤክስፖርትን ምን ያደርገዋል? ኤክስፔንሲቭ ያደርገዋል ፎር ፎሬነርስ። ኢምፖርትንም ደግሞ ለዶሜስቲክ በዛው ልክ ምን ያደርገዋል? ርካሽ ያደርገዋል ማለት ነው። አፎርደብል ያደርገዋል። ስለዚህ ኢንተርናሽናሊ ኮምፒቲተር ለመሆን ከፈለግን የምንወስደው ውሳኔ ምንድን ነው? ዲፕሪሺየት ማድረግ ነው። ገንዘባችንን ዲፕሪሺየት ማድረግ ኤክስፖርት ለፎሬነር ቺፐር ስለሚሆን ፎሬነር ከኛ በደንብ ብዙ ነገር ለመግዛት ይፈልጋሉ። ነገር ግን ምን አይነት ችግር ያጋጥመናል? ዶሜስቲክ ባየሮች ከውጪ ከፎሬን ማርኬት ኢምፖርት ለማድረግ ሲፈልጉ ሞር ዶላር ያስፈልጋቸዋል። ምክንያቱም ዴር ማኒ ኢዝ ቺፕ። ስለዚህ ዶሜስቲክ ባየሮች ይጨምርባቸዋል ማለት ነው። እንግዲህ እዚህ ጋር ኔት ኤክስፖርት ምንድን ነው የሚያደርገው? ይቀንሳል። ኔት ኤክስፖርት ይቀንሳል። ምክንያቱም ኤክስፖርት የምናደርገው ነገር ማርኬት ከሌለው ኤክስፖርታችን ይወርዳል። ኤክስፖርት ማይነስ ኢምፖርት ደግሞ ኔት ኤክስፖርት ነው። ስለዚህ ኔት ኤክስፖርት ቀነሰ ማለት አግሪጌት ዲማንድም ይቀንሳል ማለት ነው። ስለዚህ አግሪጌት ዲማንዳችን እንዲጨምር አንዳንድ ሀገራት ምን ለማድረግ ይገደዳሉ? ከረንሲያቸውን ዲፕሪሺየት ወይም ለማውረድ ይገደዳሉ ማለት ነው። ዲቫሉ ለማድረግ ይገደዳሉ። ኦኬ ሶ ዘ ፎሬን ኤክስቼንጅ ማርኬት ወይም ፎሬክስ የሚባለው ባጭሩ ሰዎች ምን የሚያደርጉበት ነው? ሰዎች ፈርሞች ምን የሚያደርጉበት አንድን ከረንሲ ከሌላ አገር ከረንሲ ኤክስቼንጅ የሚያደርጉበት ማርኬት ነው ማለት ነው። in order to facilitate what trade, investment, travel, borrowing across borders። እንግዲህ ትራቨል የሚያደርግ ሰው ከውጭ ሀገር እዚህ ሲመጣ መቼም በዶላሩ አይገበያይም ዶሜስቲክ ማርኬቱ ላይ። ስለዚህ መንዝሮ ሊጠቀም ፎሬክስ ማርኬት ላይ ይገባል። ከሌላ ሀገር መጥቶ ኢንቨስት የሚያደርግም ሰው የያዘውን ካፒታል ወደ ኢትዮጵያ ብር መንዝሮ ይጠቀማል። ትሬድ የሚያደርግ ወደ ሌላ ሀገር ትሬድ የሚያደርግ ሰው ደግሞ ብር ይዞ መቼም ቻይና ሄዶ አይገዛም። ስለዚህ ወደ ቻይና ገንዘብ ኤክስቼንጅ ማድረግ ይጠበቅበታል ስሩ ፎሬክስ ማርኬት። ኤክስቼንጅ ሬት የምንለው ደግሞ ምንድን ነው? ኤክስቼንጅ ሬት is the price of one currency in terms of another. The price of one currency in terms of another ምን ይባላል ማለት ነው? ኤክስቼንጅ ሬት ይባላል። This is determined by supply and demand in the market። እንግዲህ ኤክስቼንጅ ሬት ነው። እንግዲህ እንዴት ነው የምናገኘው? ኦሪጂናል ከረንሲው አለ ኦቨር ኢንዲንግ ከረንሲ፣ ስታርቲንግ ከረንሲ ኦቨር ኢንዲንግ ከረንሲ። ለምሳሌ ኦሪጂናል ከረንሲው $1 ከሆነ ይህንን ዶላር ወደ ብር ለመቀየር ስንት ብር ያስፈልገናል? ያን ዶላር እኩያ ስንት ነው? 150። እንደዚህ አድርገን ካልኩሌት እናደርገዋለን። እንግዲህ ይሄ ኤክስቼንጅ ሬት እያነሰ ሲመጣ ብሩ ሪቫሊድ እየሆነ ነው፣ የስረኛው እየጨመረ ነው ማለት እያነሰ ነው ማለት ነው ሬቱ። ስለዚህ ሪቫሊድ እየሆነ ነው። የበዛ ሲመጣ ደግሞ ዲቫሊድ እየሆነ ነው ማለት ነው። ኦኬ
ሰው እዚህ ጋር አሁን እንደምታዩት $1 በ30 ብር ከሆነ የሚመነዘረው ኤክስቼንጅ ሬቱ ስንት ይሆናል ነው? ስታርቲንግ ከረንሲያችን ኦቨር ስታርቲንግ ከረንሲ ኦቨር ኢንዲንግ ከረንሲ አይደለም የምናደርገው። ኦሪጂናል ከረንሲ ልንመነዘር የፈለግነው $1 ነው። $1 ኦቨር ዋት 30 ብር ስናደርገው ይሄ እንግዲህ የሚሰጠን 0.033 ነው። ይሄ ሬት ይባላል፣ ኤክስቼንጅ ሬት ይባላል ማለት ነው። አሁን ባለው ሲናሪዮ እንግዲህ $1 በስንት ነው እየተመነዘረ ያለው? በ150 ብር አይደለም ሜቢ ዛ አካባቢ። ስለዚህ ይሄ 0.0017 እንደዚህ ሰምቲንግ ነው መሰለኝ የሚመጣው። ስለዚህ ሞር ይሄ ሬት እንግዲህ እንደምታዩት እየቀነሰ መጣ ማለት ይሄኛው ከስር ያለው እየጨመረ መጥቷል ማለት ነው። ስለዚህ ብሩ በጣም ዲቫሉድ እየሆነ በመጣ ቁጥር ይሄ ሬት እየቀነሰ ይመጣል። ሪቫሉድ እያለ በመጣ ቁጥር ደግሞ ብሩ አሁን ከ150 30 መቼም ይሻላል። ስለዚህ ሪቫሉድ ነው። ስለዚህ እዚህ ጋር እንደምታዩት 0.033 ይሆናል። ይሄኛው ሲናሪዮ ግን ሞር ያነሰች ኤክስቼንጅ ሬት ይኖረናል ማለት ነው። ያነሰ ኤክስቼንጅ ሬት አለ ማለት ሬቷ በፖይንት የምትቀመጠው ሬት ያነሰች ማለት ምን ማለት ነው? የሰፋ ጋፕ አለ ማለት ነው። በኦሪጂናል ከረንሲው እና በኢንተንድድ በሆነው ምንዛሬ የሰፋ ጋፕ አለ ማለት ነው። ስለዚህ ከረንሲ ቫልዩ እየተመታ ይሄዳል ማለት ነው። የታችኛው ከረንሲ ቫልዩ እየወረደ ይሄዳል ማለት ነው። ሶ ፓርቲሲፓንትስ ኢን ዘ ፎሬን ኤክስቼንጅ ማርኬት እንግዲህ ፈርሞች እንጌጅ ሊያደርጉ ይችላሉ ኢንተርናሽናል ትሬድ ለማድረግ። ፈርምስ ኢንጌጅድ ኢን ኢንተርናሽናል ትሬድ ሶ they buy and sell goods and services in foreign currencies so supplying and demanding currencies simultaneously እንግዲህ ደብል ዌይ ነው፣ ባይ ዳይሬክሽን አለው። እንግዲህ እንትን ፎሬክስ ባይ ዳይሬክሽን አለው። ሰፕላዩ ካለ ዲማንዱ አለ፣ ዲማንዱ ካለ ሰፕላዩ አለ። ምክንያቱም አንድ ገንዘብ ይዞ ነው የሚመጣው፣ ያንን ገንዘብ ሰጥቶ ነው የሚወስደው። ሰፕላይ አድርጎ ነው ዲማንዱን የሚያሟላው። ስለዚህ ባይ ዳይሬክሽናል ነው። ሰፕላይ ኖሮ ዲማንዱ ማይኖርበት የለም፣ እንደዛ ሲናሪዮ የለውም። ስለዚህ ፈርሞች they supply foreign currency and also demand foreign currency። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ